ያን ቀን ግን እኔ አልገባውም። ማኒ 2000 ሰው ቁጭ ብሎ ነው የሚያየው። ብገባ ኖሮ 10 ምናምን ሺህ ሰው ቁጭ ብሎ ያል እኮ ነው ማናገር ያለበት እህቴ። ባሏ ምንን ነው ማናገር ያለበት? አይመን ይሄ ነገር እንዴት ነው ለመሆኑ? ፔልሲው እንዴት ነው? ፍቃዶቹስ እንዴት ናቸው ብሎ መጠየቅ ይሻላል እንጂ እንዲሁ በቂም ተነሳስተ የሆነ ጉርብጥና ስላለ አንድን ሰው ለማጥቃት መነሳት በጣም መጥፎ ነው። ሁለተኛ ነገር የሰጡት መልስ እኛ መርካቶ ስለምንሰራ፣ በነገራችን ላይ መርካቶ ትሰራለች እህቴ። አረቢያ መጅሊስ ከኔ ወጥታ የራሷን አረቢያ መጅሊስ እየሰራች ነው። አላህ ይክፈትላት፣ ያሳድግላት፣ ደስታዬ ነው። ዛሬም ነገ ስጋ እህቴ ናት፣ እተባበራታለሁ፣ አግዛታለሁ፣ አሳልፌ አልሰጣትም። ነገር ግን ስማችን እንዳይጠፋ ብለን ነው። እንዲህ የምን ስም ነው የሚጠፋው? እኔ ምን የከዳሁት ነገር አለና የምናውቀው ነገር አይደለም ወይ? በተለይ ደግሞ አቶ አሊ ይኸው እዚህ ሚዲያ ላይ ይሄ መረጃ ይደርሷል። አብረን ብዙ ነገር አላሳለፍንም ወይ? 6-7 ወር ቁርስ፣ ምሳ፣ እራት አብረን አልበላንም ወይ? ይሄስ አያስተዛዝብም ወይ? አላህ ዘንድስ ዋጋ የለውም ወይ? የእህትህን ባል መተ ሚዲያ ላይ ስትከስ ለመክሰስ ስትሞክር ሞራሉስ እንዴት ፈቀደልህ? እኔ ብሆን አላደርገውም። እህት ሚስቴ ተነስታ ወንድሟን ለመክሰስ ስትነሳ በእኔ አመለካከት ተይ እልና እሱን ግን ጠርቼ ካላወራሁት ካኮረፍኩት ደግሞ በሽማግሌ ይዝና ነገሩን ጠይቁልኝ። ፒኤልሲ ከሱ ጋር ሲመሰረት ስሜ ገብቶበታል። ስለዚህ እኔ የማውቀው ነገር የለም። በቃ ይሄን ነገር ይናገርልኝ ሚዲያ ላይ እሱ በአፉ ነው የሚባለው እንጂ ወጥተህ ከእኔ ከስራ ስለወጣች በቀል ጥሩ አይደለም፣ አይጠቅምም። ጥሩ አይደለም። ምክንያቱም ጓደኞቹ ይታዘቡታል፣ ቤተሰቦቹ ይታዘቡታል፣ እሱን የሚያውቁ ሰዎች ይታዘቡታል። ለምን ብዙ እኔና እሱ የምንተዋወቃቸው ነገሮች ቤተሰብ ስለሆንን ደካማና ብርቱ ጎናችንን በደንብ እንተዋወቃለን። በደንብ እስከ ጥግ ድረስ ነው የምለመብረቁ። እዚህ ላይ አስፈላጊ አይደሉም እንጂ ከፔልሱ ጋር በተገናኘ የእሱን ስም እያነሳው ብዙ ነገር ዝርዝር መናገር ይችላሉ። ግን አይሆንም፣ አላደርገውም። እነሱ ግን የሄዱበት መንገድ በጣም ስህተት ነው። ጥላቻ ስላለ፣ ቁርሾ ስላለ፣ በመካከላችን ግጭት ስላለ ይህን ያክል ግን ሚዲያ ላይ ወጥቶ አይኔ ላፈር እኔ አላቆም፣ የምናውቀው ነገር የለም፣ ያየነው ነገር የለም፣ እኛ ተከርተናል፣ እዛ ሄደን ከተመዘገበን በኋላ ያየነው ነገር የለም። እንዶ ሰው አይ የሰማያዊ ጌታ አላህ አዘ ወጀል አያይም? ወላሂ ያይል፣ ወላሂ ያይል። ትክክል አልሰሩም። ጥሩ ያስተዛዝባቸዋል። ለምን ዛሬ ላይ አንድ ሰው እህቱን ወንድሙን ከሶ ነገ ለአንተ ጥብቅና ሊቆምልህ ነው? ነገ ከአንተ ጋር ስጋ ሊሆን ነው? ነገ ከአንተ ጋር ወዳጅ ሊሆን ነው? ውሸት ነው። እኔ ተነስቼ እህቴን ብከስ ውሸት ነው፣ ውሸት ነው። የእህቴን ባል ወይም የእህቴን ሚስት ብከስ፣ የወንድሜን ሚስት ብከስ ውሸት ነው። የሆነ ነገር አለ። ጤናማ ያልሆነ ግጭቶች ስላሉ ያችን ጠብቆ ለመተኮስ ፍላጎት ነው እንጂ ከእናቴ ጋር እኮ ለምሳሌ እናቴ ለእሷ ብላ ዘግታኝ፣ ለእሷ ብላ ከስራ ስለወጣች ከኔ ዘግታኝ፣ አይመን ከእናቴ ጋር ተኮራርፈሃል፣ ከእናቴ ጋር ተዘጋግተሃል፣ ና እናቴ ላስታርቀ እንኳን አንድ ቀን ብሎኝ አያውቅም። የሚገርም አንድ ቀን እናቴ እሱ ቤት ተቀምጣ ማለት ነው ለ1 ወር ለ2 ወር ተቀምጣ አይመን ና ላስታርቀ፣ ከእናቴ ጋር ምንድን ነው ያለው ችግር፣ ከእህቴ ጋር ምንድን ነው ያለው ችግር አላለኝም። ሸሸ፣ ጠፋ። አብረን እንዳልበላን፣ አብረን እንዳላሳለፍን፣ ጥናቶችን እንዳላከናወንን፣ እንደማንተዋወቅ ሰዎች ብዙ ነገሮች እንደማንተዋወቅ ሆኖ በመካከላችን እንኳን ብዙ እንደ ግንብ የሚሆኑ ቤተሰብና ጓደኛ ያሉ ያንን ጥሶ ግን እኔን ለማጥቃት በብዙ ርቀት ሄዷል። ሐስቢ አላህ ወኒዕመል ወኪል። ችግር የለውም። ሁለተኛ ብሩ አለ ወይ ላልኮ፣ አዎ አለ፣ እየሰራንበት አይደለም። እኔ ብዙ ሰዎች አረቢያ መጅሊስ ከስራው በፊት ነው ያቋቋምኩት። ከስራው በፊት አረቢያ መጅሊስ ነው የጀመርኩት። ስለዚህ ፋብሪካ ሳላቆም በፊት ሱቅ የተከራየሁት፣ ስለዚህ ፋብሪካ ሳላቋቋም በፊት መጋዘኖችን የተከራየሁት፣ ስለዚህ ሳይኖር በፊት ከ2 ዓመት በፊት ከድርጅቱ ከ2 ዓመት በፊት የተቋቋመ ነው። ከዛ በኋላ ተቋቁሞ ከፍቼ ቢሆን ኖሮ አዎ፣ ቅርንጫፍ ከፍቼ ቢሆን ኖሮ አዎ፣ አዲስ ሱቅ ከፍቼ ቢሆን ኖሮ አዎ፣ አዲስ ስራ ሰርቼ ቢሆን ኖሮ አዎ። ያስጠረጥራል፣ ባይሆንም እንኳን ያስጠረጥራል። እዛ ውስጥ የለውበትም። አዲስ መኪና እንደውም አንዱ እዚህ ጋር መኪናህን ቀይር እያለኝ ነው። አሮጌ መኪና ነው ያለኝ ከመጀመሪያ ጀምሮ። ወላሂ እዚህ ኮሜንት ያቀኛል መሰለኝ። አረ መኪናዋን ቀይር አለኝ። አሮጌ መኪና ነው ያለኝ።
ትንሽ በጣም ትንሽ ኖሮ ነው የምንኖረው። የሚገርምህ ሽበት ሁሉ እስከማወጣ ድረስ አእምሮዬ እስከሚታመም ድረስ በጣም ጭንቀት እስኪደራረብ። ለምን የሁሉም ስራ እኔ ትከሻ ላይ ስለወደቀ እነዚህ ሰዎች አብረን እናድጋለን ብዬ አሁን የሆነ ነገር ለማድረግ ሲል ፖሊሲ ሲወጣ ስለ መሬት ሲወጣ ባንክ አይ ብድር እና አቁመናል አሁን አንሰጥም ሲሉ ከዛ ደግሞ እሺ ብድር ለመስጠት የሆነ ምን ኳላትራል ይፈለጋል ሲባል ያ በጣም የሚያስጨንቁ ነገሮች ናቸው። ነገር ግን እንደዚህ ልጆች ሲወጡ እንዴት ነው መውጣት ያለባቸው? መውጣት ያለባቸው መተራያ ደንቦች ነበሩ። ለምሳሌ የወጡ 5 ልጆች አሉ። ከ5ቱ 4ቱ ብራቸው ተመልሶ 2ቱ የተወሰነ ብር ሲቀር ከአንዱ ብቻ ሳይመለስ ቀረ። አንዱ ያልተመለሰበት ምክንያት ደግሞ እነግራችኋለሁ፣ በኋላ እመጣበታለሁ። አይመን አስብለት ታረቅ። አይ አቡኬ ከማዘር ጋርማ ታረቅኩ፣ ከማዘር ጋር አልሐምዱሊላህ ታረቅኩኝ። እንዴ አፉ በይኝ አጥፍቻለሁ። እሷም ተረዳች። በመካከላችን ሰው እንደገባ ስለተረዳች አፎቱ ብላኝ ግንኙነቴንማ ከእናቴ ጋር ቀጥያለሁ። አልሐምዱሊላህ ረብል ዓለሚን። ያው እሷም ልጇ ስለሆነች እንድትመለስ ቆጣ ለማለት ፈልጋ ነው እንጂ ክፋት ኖሮ እናቴ የምርጥ ምርጥ ማለት እናቴ ናት። ሌላኛው ከዚህ ጋር በተገናኘ ሰዎች ሲወጡ እንዴት ነው መሆን ያለባቸው? እነዛ የወጡ ሰዎች ምንድን ነው ያደረጉት? መጡና አይመን እኛ ይህን መስራት አስበን ነበር፣ ነገር ግን አንዳንድ ጉዳዮች ስለገጠሙን ሰው ብሩ መልስልኝ ሲሉኝ እምቢ አልም ያልኳቸው። ኦኬ እኔ ሼሩን እገዛለሁ። ምክንያቱም ስንመሰረት ድርጅቱን ምን የተባባል ነው እንሰራለን አንሰራም ብሎ የማይፈልግ ሰው ብሎ ሲጠይቁኝ ይኸው የግሩፑ እያንዳንዱ ማስረጃ ኦዲዮ አለ ልክልሃል። ምን እናደርጋል? ሼሩን እኔ እገዛዋለሁ። ለምን ህልሜ ነው፣ አላቆመውም፣ ስራውን እቀጥላለሁ። አንድ ዛፍና እኔ ብንቀር እንኳን እቀጥላለሁ ስራውን። ስለዚህ ምንድነው ሼሩን እኔ እገዛለሁ። በመተዳደሪያ ደንቡ ሼሩን ምን እናደርጋለን? ብሩ ለእናንተ እመልሳለሁ ተባብለን ነው የጀመርነው። ተረዳኸኝ አይደለ? በዚህ መልክ ሲሆን መጠየቅ የነበረባቸው አይመን በቃ እኛ ስራውን አልፈለግንም ብለው ወይም አንድ ሰው ራሱን ወክሎ ነው በቃ እኔ ስራውን አልፈለግኩም አይመኔ፣ ስለዚህ ስራውን በዚህ መልክ ነው መሆን ፈልገው ብለው ሼራቸውን መውሰድ ሲገቡ ግሩፕ ፈጥሮ ደረሰኝ ሲቆርጥላቸው ደረሰኝ ሰጥቻቸው በድርጅቱ የታተመ በማህተም የተመታ ደረሰኝ የሼር ጊዜ እንደሆነ አድርጌ የአባልነት ፎርም አስሞልቼ ያን ሁሉ እንደዛ አምኛቸው በጎን በኩል ግን ከግሩፑ ከወጡ ሰዎች ጋር እየዶለቱ እኔን አደጋ ላይ ለመጣል ያልቆፈሩት ነገር አልነበርም። ግን ትክክል አይደለም። ስራ በዚህ አይነት መልክ አይሰራም። ለወደፊት የምመክራቸው እህቴ የፈለገ ነገር ቢሆን ሰው ብሩ ሲሰጥ ብልጥ ጎበዝ ሆኖ ነው መውሰድ። አይመን የባንክ ስቴትመንት ምኑ ጋ ነው? እንዴት ነው ባንክ ውስጥ ያለው ነገርስ እንዴት ነው? እስኪ አሳይም ያለውን ነገር ብሎ ተነስቶ ለመክሰስ ይመቻል እንጂ ከመሬት ተነስተ ዛሬ በቃ ሀቢባ ጋር ሄደን የታባቱ ግድል ከተነው ብራችንን እንወስዳለን አይባልም። ሀቢባ እህት ናት፣ እኔም ወንድም ነኝ፣ ሌሎችም ወንድም ናቸው። በዛ መልክ ይቀጥላል ማለት ነው። እና ይሄን ይመስላል መብረቁ። ኦኬ የቻይና ሽንኩርት የምታክል ሴትዮ እንግዲህ ክስ ተከሷል፣ በቅርቡ እስር ቤት ይገባል ምናምን እያለች ነበረ። የክሱ ሂደት ምን ላይ ደርሷል? አንተ ላይ የፈጠረው ተጽዕኖ አለ? እንደዛ ካሉ በኋላ የተበላሸብህ ነገር አለ? በጣም የሚገርም ነገር፣ በጣም ትልቅ ጥያቄ ነው። ለማበላሸት ነበር የተነሱት፣ አልተሳካም። አልሐምዱሊላህ። እንደውም ምን ሆነልኝ መሰለህ፣ እመኝ ነበረ ክፍለ ሀገር ላይ ብዙ ለማከፋፈል በጣም ሀሳብ አለኝ፣ በተለይ በዚህ በደቡቡና በዚህ በምስራቁ በኩልና ይሄን አይቶ ሰዎች እኛ አንተን እናምናሃለን ብለው ተነሱና ወላሂ የማከፋፈሉን ስራ ለእኔ ሰጥቶኝ አሁን እያከፋፈልኩ ነው ያለሁት። በጣም የሚገርም ስራ የሰራ ነው። አልሐምዱሊላህ ረብል ዓለሚን። ምክንያቱም ስሜን የተከልኩበት ስራ ነው። ሌላኛው ነገር ርዝቅ፣ እኔ ተነስቼ የመብረቁ ርዝቅ መዝጋት አልችልም፣ መክፈት አልችልም። ለምን? ረዛቁ ማን ነው? አላህ ነው። ትበላለህ ያለውን ትበላለህ፣ አትበላም ያለውን ደግሞ ብትበላ ትተፈዋለህ። በዚህ በጣም አምኛለሁ በአላህ። ሁለተኛ እኔም ያው ከጠበቆቼ ጋርም እያወራሁበት የነበረ ጉዳይ ነው። እነሱም ወደ ህግ እንሄዳለን፣ እንከሳለን፣ ፍርድ ቤት እናቆመዋለን ምናምን ብለው ነበረ። እንትናም ደውሎልኝ ነበረ። እሷ ቤት የነበረ አንድ ልጅ ነበረ። ማን ነበረ መብረቁ ስሙ? እናት ቅልቦች ደውሎ አስረዳሁት፣ ያለውን ነገር ሁሉ አስረዳው። ኦኬ እነሱ የመሰላቸው አለ፣ እሱም የተሳሳተ መረጃ ነው የሰጡት። እነሱ የመሰላቸው ብሩን ይዘው የጠፋ ነው የመሰላቸው። እንዴ ይህ ነው የምጠፋው? እንደዚህ ቪዲዮ ኮንፈረንስ ከሳምንት በፊት አውርተናል።
ከሁለት ወር በኋላ ነገሩን እንሞክርና ከረመዳን በኋላ ካልሆነ እንበተናለን ብራችሁን እመልሳለሁ እኮ ብዬ ያወራሁበት ቪዲዮ ከነሱ ጋር ኮንፈረንስ ማስረጃ አለኝ። እኔ ቃል የገቡት የእያንዳንዱ ድምፅ የሚገርመኝ። ካልሆነ ከሁለት ወር በኋላ በቃ እኔ ብሩን ሰጣችኋለሁ፣ እኔ ግን ስራውን እቀጥላለሁ ተባብለን እሺ ተባብለን ዱዓ ተደራርገን የተለያየ ነው። በመሀል ግን ምን እንደገባ ግን አላቅም፣ ምን እንዳሰቡ አላቅም። ግን አንዳንድ ጊዜ ምን አለ መሰለህ መጥፎ ነገር ለሰው ስታስብ አላህ በሆነ ነገር እየፈተነ እንደሆነ አስብ። ለሰው ውድቀት እያሰብክ ስትሆን ወላሂ አላህ ጉድጓድ እየቆፈረልህ ሸይጣን ጉድጓድ እየቆፈረልህ እንደሆነ አስብ። አንድ የተረዳሁት ነገር በህይወቴ ይሄ ነው። እንጎዳዋለን ብለው ሲያስቡ አካውንት ያልደረቀ የምበላውን አላጣሁ፣ ምለብሰውን አላጣሁ። እንግዲህ ይታይ ባለቤቴ ነፍሰ ጡር ናት፣ ልትወልድ ትንሽ ቀን የቀራት። አሁን ያን ቀን እህቴ ቪዲዮ ቀርባ ስለ እኔ ክስ ስትመሰረት የሚገርም ነገር ወላሂ መብረቁ ይኸው እዚህ ባሉ ሰዎች ፊት ነው የምነግርህ። ደም ነበር የመጣት ነፍሰ ጡር ናት ሚስቴ። ሰው ለሰው ማሰብ መቻል አለበት። አንድ ነገር እኔ ስለ መብረቁ ስል ሳወራ ከመብረቁ ጀርባ የመብረቅ እናት አለች፣ የመብረቁ አባት አለ፣ የመብረቁ እህት ወንድም፣ የመብረቁ ሚስት፣ የመብረቁ ልጅ፣ የመብረቁ ብዙ ነገር ማሰብ መቻል አለብን የሆን ነገር ስናደርግ። ነገር ግን በዚህ ደረጃ እነዚያ ልጆች ያውቃሉ ባለቤቴ ነፍሰ ጡር እንደሆነች ሂክማ ያውቃሉ። እንደዛ ሲያደርጉ ያቺ ሴት ምን ያክል ጉዳት እንደሚመጣበትና ምን እንዳሳለፍን እኔና አላህ እናውቃለን እንደባል። ግን አልሐምዱሊላህ ያ ሁሉ መከራ አለፈ፣ ያ ሁሉ ጭንቀት አለፈ። ላይመጣ ኢንሻአላህ። ዛሬም የምለው የግሩፖችን ልጆች እኔ ዛሬም ነገም ወንድማችሁ ነኝ። መስራት ከፈለጋችሁ በሬ ክፍት ነው። ይቅርታ አድርጌ አብሮ ለመቀጠር ልቤ ክፍት ነው። አይ አንፈልግም ብራችንን ነው የምንፈልገው ካሉ የዋሹት ብዙ ውሸት አለ። ይቅርታ ይጠይቁ። እኔ ለብሩ ይቅርታ ይጠይቁ። ሼራችሁን እኔ ገዛለሁ፣ ወላሂ እኔ ገዛለሁ። እኔ አይደለሁም አንድ ቀን ወጥቼ ቪዲዮ ብሰራ ወይ የመብረቁ ቤተሰቦች ወይ ጃጓር ቤተሰቦች ወጥተው አይመን እናግዝሃለን። ጃጓር ባለፈው እያለ ነበር፣ ቪዲዮን ቆርጦ እየላኩልኝ ነበረ። ካልሆነ እኛ እንከፍልለታለን። እንደዚህ አይነት ወንድሞች በሞሉኝ ቦታ በሞሉኝ እንትን አልሐምዱሊላህ አልቸገርምም፣ አልወድቅምም። ኢንሻአላህ ቢኢዝኒላህ ስለምተማም እናውቀው። በሰላም ያለ ጊዜ ትሰራላችኋለህ። ትንሽ ነገር ከተነሳ ደግሞ ድንጋይ ወረውርብ ያለኛ ህዝብ ሚዲያ ላይ ብዙ ነገር ቅድም እንዳልከው ነው። ሚዲያ ላይ ብዙ ልታይ ማለትም ብዙ ጥቅም የሚገርም ፈረጅ ሀቢባ ስለ እኔ ስታወራ 2000 ሰው ነበር ሚያት። እኔ ስገባላት ግን 7000፣ 8000፣ 16000 ሰው ነው የሚታይላት። ገብተዋል። ያን ቀን ግን እኔ አልገባውም። ማኒ 2000 ሰው ቁጭ ብሎ ነው የሚያየው። ብገባ ኖሮ 10 ምናምን ሺህ ሰው ቁጭ ብሎ ያል አንደኛ እነሱ የሚተማመን ሀቢባ እኔ እንትን አውቃለሁ ማለት